የተከበራችሁ ውድ አድማጮቻችን የፕሮግራማችን ተከታታዮች ጤና ይስጥልኝ እንዴት ሰነበታችሁ መልካም ስራ ቅንነት ከታማኝነት ጋር የተሰኘው ፕሮግራም ይዤላችሁ ምቀርብ ነው ሪከበደውም ጀንበር መንግስቴ ነኝ እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን በዚህ ፕሮግራም እንደተለመደው የተለያዩ ምሁሮችን የሃይማኖት መሪዎች እንዲሁም የህብረተሰብ አስተዳዳሪዎችን ወደዚህ እየጋበዝን ብዙ ዘገባዎችን ለመቀበል ችለናል በዛሬው ዕለት ደግሞ ትንሽ ፕሮግራሙን ለየት በማድረግ ሰውን ሰው ያሰኘው ስራው ነው ወይም ደግሞ ስራና ተግባሩ በሚለው ፕሮግራም እኔና ወይዘሮ በላይነሽ በሪሁን ወይም ኢላና በሪሁን እንገኛለን እስከ ፍጻሜው ድረስ አብራችሁ ቆዩ ጤና ይስጥልኝ ወይዘሮ ኢላና በሪሁን እንኳን ደህና መጣሽ ጤና ይስጥልን ኦሬ ከበደ እንኳን ደህና ቆየ እንግዲህ የዛሬውን ፕሮግራም ያው ቅድም ከመግቢያው ላይ እንዳስተዋወቅኩት እስከ ዛሬ ድረስ የማስተላልፈው ፕሮግራም በብቸኝነት መልካም ስራ ቅንነት ከታማኝነት ጋራ ከናባ ሙሴ ከጻዲቃኖች ከና አብርሃም ከነዚያም እስከኛ ህብረተሰብ ሁሉ ለህብረተሰቡ የሚያገለግሉትን ስራዎች መልካም ስራ ጠቃሚነቱ ምን እንደሆነ ስንዋይ ቆይተናል አሁን ደግሞ ዛሬ ሰውን ሰው ያሰኘው ስራው ነው በሚለው ፕሮግራም እንጓያለን ወደ ስለመጣሽ በጣም እናመሰግናለን እስኪ እንግዲህ ለአድማጮቻችን ኢላና በሪሁን ወይም በላይነሽ ማን እንደሆንሽ አጠር ባለ ሁኔታ መድረኩ አንቺ ነው ኦኬ እዚህ ድረስ ስለጠራችሁ በጣም አመሰግናለሁ እና እኔነቴን ለመግለጽ ጀምራለሁ ስሜ በላይነሽ በሪሁን ወይም ደግሞ ኢላና በሪሁን ከኢትዮጵያ ተወላጅ ሲሆን ከኢትዮጵያ ጎንደር ክፍለ ሀገር ከአዘዞ ከተማ የይሁዲዎች ሰፈር ድንኪት ጎጥ ይባላል እዛ ከልጅነቴ ጀምሬ እስከ 12ኛ ክፍል እስከምጨርስ እዛው ነው የኖርኩት እና በህፃንነቴ ልክ በ6 አመቴ ማለት ነው ትምርት ቤቱ እዛው ቅርብ ስለሆነ አባቴ ትምርት ቤት እንድገባ ፈቅዶልኝ ወስዶ አስመዘገበኝ እና ከዛን ጊዜ ከአንደኛ ክፍል እስከ 12ኛ እዛው ጨርሼ እዛ በኋላ ወደዚህ ሀገር ጉዞ ሲጀምሩ እኔ ባጋጣሚ በሱዳን መምጣቱን በፈልግም እንኳን ታሪክንም ለማወቅ ሆኖም ግን 12ኛ ክፍል የጨረሱ በዛን ሰዓት ስኮላርሺፕ ስለነበር እዚህ ሀገር ለማምጣት ችያለሁ በዛው አንፃር እና የሱዳንን መንገድ አላየሽም ማለት ነው ቀጥታ ከኢትዮጵያ ከትውልድ ሀገርሽ በስኮላርሺፕ ወይም በትምርት ምክንያት ወደዚህ መጣሽ ማለት ነው አዎ በስንት ዓመተ ምህረት ነው ወደዚህ መጣሽ ወደዚህ የመጣሁት በ1975 ዓመተ ምህረት በኢትዮጵያ ማለት ነው አሁን ያው በእኛ ኢትዮጵያ እዛ ተነስተን ወደ ሱዳን ስንዘምት እናንተ በአንቺ በዚህ ባቋራጭ መጥተሽ ማለት ነው አዎ እንግዲህ ሁለት አይነት የመንገድ ምርጫ ስለነበር ከሁለቱ አንዱ ያው ቀላሉ መንገድ ማለት ነው የተመረጠ እንግዲህ እንደመሰለኝ ከሆነ ይሄ ምርጫ ለሁሉ አይደለም የነበረ ይሄ ምርጫ ለሁሉ ቢኖር ሁሉም ህብረተሰብ በሱዳን መንገድ አይደለም ይመጣ ነበር ቀጥታ መምጣት ይችል ነበር ነገር ግን መጽሐፍ ቅዱስም ስንመረምረው ብዙዎቹ በጠላት ጫንቃ ሳደፋቸዋለሁ እንዳለው በዚያ አርገን መጥተናል ሌሎቹ ደግሞ ያው ብዙ ሳይንከላቱ ወደዚህ ሀገር ደርሰዋል መቼም እግዚአብሔር እንግዲህ ያንዳንዱ የ40 ቀን እድሉ ሲወለድ ጀምሮ ከጽንስ ጀምሮ እስከ ለተ ሞቱ ድረስ እግዚአብሔር ነው ኑሮን የሚያደራጀው ይሽ ኢላና ከዚህ ሀገር መጥተሽስ ምን አደረግሽ ምን ሰራሽ ለህብረተሰቡ ሆነ ላንቺ እስኪ ግለጭልን አጠር ባለ ሁኔታ ኦኬ እዚህ እንደደረስኩ ኪቡጽ ያቪኔ ይባላል እዛ ነው የነበርኩት ለ3 ወር እዛ በኋላ ኢየሩሳሌም ኦልፓን ነበር ያን ኦልፓን የመጀመሪያውን ኦልፓን እንደጨረስን በረፍት ጊዜ ባርጊዮራ ከኢየሩሳሌም አዲስ መጥቶች ያሉ ሀበሻዎች ማለት ነው የሐኪም ቤት በሐኪም ቤት በኩል ቋንቋ ስለሚያስፈልግ ለሐኪም ቤት ሄጄ ለማስተርጎም ፈቃደኛ ሁኜ ሳገለግል ነበር እና በዚህ ለምሳሌ አንቺ በአዲስ ገቢዎች አንቺ ማዲስ ገቢው ነሽ
ለኛ ህብረተሰብ በአስተርጓሚነት እንዲያውም በጤና በኩል አገልግሎት ስትሰጪ ላንቺ ምን ስሜት ሲያሳድርብሽ ነበር? ይገርማል። በዛን ሰዓት እንደሚመስለኝ አዲስ ስለሆን ለሀገሪቱ ባርጊዮራ ያለሁ በሰዓቱ አስታውሳለሁ። ጋዜጠኛው ያዕቆብ አሂሜር መጥቶ እዛ ቦታ ስለኛ ጽሁፍ አድርጎ እዛ በኋላ ፎቶግራፍ አንስቶ በጋዜጣ ላይ ያወጣይ ፈቃደኛ መሆኔን ጠይቆኝ አልፈልግም ብያለሁ። ምክንያቱም በዛን ሰዓት ወላጆቼ ኢትዮጵያ ስለሆኑ ምናልባት አባቴ በመንግስት በኩል ሲሰራ ስለነበር ፍራትም ነበረ። ሁለተኛው ግን ሌጋሊ በመጣም ለ4 አመት ብቻ ተመሬ እንድመለስ ነው ስኮላር ማለት ውሉ የነበረ ሰው። አዎ ስለዚህ በዛን ሰዓት ያ ሁሉ ችግር ስለነበር እና ስለማውቅ ወላጆቼን ችግር ላይ እንድጥላቸው ስላልፈለኩ ለያዕቆብ አሂሜር እንዳታወጣ በጋዜጣ ፎቶግራፊን ብዬ ያንን ካንስል አድርጎታል። አዎ ያን ጊዜ አሁን እንዳልሽው ብዙ ጥርጣሬ ነበር የበኛ በህብረተሰባችን በወላጆቻችን። እኛ ከዚህ በደና ብንመጣ ምናልባት ልጆቻችሁን ሰዳቸዋል አስቆብላቸዋል እየተባለ ብዙ ችግር እንደነበር ይታወቃል። አዎ ግን ኢላና በዛሬው ዕለት ግን ያዕቆብ መጥቶ ያዕቆብ አሂሜር እንዲያውም አሁን ከዚህ ካለነበት ከዚህ ከቆላዲር ፕሮግራም ፎቶ ላንሳሽ ወይንም በቴሌቪዥን ዘገባ ላቀርብ ብለሽ የምትሰጪው አስተያየት ውሳኔ ምን ነበር? የምሰጠው አስተያየት በአሁኑ ሰዓት ሁሉን ነገር አውቃለሁ። ብዙ ነገሮችን ተመሪያለሁ። መጥፎና ጥሩን ለይቻ አውቃለሁ። ስለዚህ ያዕቆብ አሂሜር በአሁኑ ሰዓት መጥቶ ቢጠይቀኝ የኢትዮጵያ ቤተሰብ በሙሉ እዚህ ሀገር ስለገባና ችግር እንደማይፈጠር ስለማውቅ መልሴ ነበር ኦኬ ነው። ደሞ አባትሽ በርግጥ ትልቅ ሰው እንደነበሩ በመንግስት ስራ ለኛ ህብረተሰብም ሲያስተዳድሩ እንደነበሩ እንደገና መቼም አንዳንዴ ትዝታ ወደ ኋላ መለስ ብለን ስንመጣ እህትሽ እንይሽ በሪሁን የኔ አስተማሪ ነበረሽ። የሂሳብና ማለት የሳይንስና የምንድነው ባህል ነው መሰል ስታስተምረን ነበር። ትዝ ይለኛል አንቺ ገና ትንሽ ነበርሽ። 12ኛ ክፍልን ጨርሰሽ እሷ አረፍት ወጥታ ያስቃል ግና አንቺ ትዝ አይልሽም። ብላክ ቦርዱ ጻፊ ተብለሽ አልሆንልሽ ብሎ ወንበር ቀጥለንልሽ እና ያን ሁሉ ጊዜ ሳይሽ አሁን ልክ አሁን ከምትዩ በ6 አመትሽ ትምህርት ቤት ገብተሽ ወዲያውን እንደጨረሽ እንግዲህ 6 አመት ስትገቢ 12ኛ በ18 አመትሽ ጨረሽ ማለት ነው 12ኛ ክፍል። ኦኬ አይደለ? እና አስተዋውሳለሁ ከዚህ ሀገርሳ እንግዲህ ሌላው በሌላ ሲመጣ አንቺ በስትመጭ ኢየሩሳሌም እስራኤል ደረስሽ ትባይ ምን ተሰማሽ? አገሪቱንስ እንዴት አገኘሻት? ኦኬ ከኢትዮጵያ ምን ሰማው ድንጋዩ ዳቦ ነው የሚባል ነው አይደል? እና ለነገሩ እኔ መስሎም ባይታየኝ ሙሉ በሙሉ ግን ያሰብኩት ምንም ችግር የለም እስራኤል ሀገር በሚለው ነው ማስበው ነበርና ስራ ከባድ እንደሚሰራ ምናምን አላውቅም ነበር። ሆኖም ግን የኔ አጎት አረጋው ኢሳያስ ይባላል እሱ ደብዳቤ ሲጽፍልን እዚህ ሀገር እንደምንሰራው ኢትዮጵያ እዛ ብንሰራ ኖሮ በጣም ሀብታም መሆን ይቻላል። ስለዚህ እዚህ ለማምጣት ስራ የለም ብላችሁ የምታስቡ ሰዎች እንዳትሳሳቱ እሰቡበት ይላል። አሁን እንግዲህ ምንድነው እዚያ ስንሰማው በመጽሐፍ ቅዱስም እንደተባለው ኤረዝ ዘባት ኻላቦድቫሽ አገሪቱ ኢየሩሳሌም እስራኤል ሀገር እግዚአብሔር የመረቃት ማርና ወተት የምታፈስናት ይባላል። ያው ማርና ወተትም ታፈሳለች። ይሄም ደግሞ በህጉና በስርዓቱ ስንሄድ እቺ ጭንጫ መሬት ያለምንም ብዙ መስኖ ያለምንም ብዙ ውሃ እግዚአብሔር በሰጠው የተፈጥሮ ሀብት ብዙ ውጤት ታወጣለች። በየ3 ወሩና በየ4 ወሩ ይሄል እሸት ነው የሚበላ ሁሉ ጊዜ እና በርግጥ ያለ ነው። ግን ምንድነው ሰውን ሰው ያሰኘው ስራው ነው። ስራ ያስከብራል፣ ነጽነት ያኮራል። እንግዲህ ስራ አስፈላጊ ነው። አዎ አሁን አንቺ ከዚህ ሀገር እንደመጣሽ
በርግጥ በአንዳንድ በተወሰኑ ቦታዎች ሰርተሻል እስኪ እንግዲህ የዚያን ትንሽ ከአንድ ከ15 ሴኮንድ በኋላ እንነጋገራለን ማለት ነው እንግዲህ የአንድ ሰው ስራና ተግባሩ ስንለው የህግ ጠበቃ አለ ዳኛ አለ ፍርድ ቤት ማለት ነው በተለያየ የህክምና በተለያየ ማህበራዊ ስራ የሚሰሩ አሉ ይሄን ሁሉ ያጠቃለልን ነካነካ ያረጋው እናልፋለን እስኪ ሻይ ለአድማጮቻችን ሙዚቃ ያስፈልገናል ሙዚቃ ጋብዛቸው ኢላና እስከ ስለመጣሽ በጣም እናመሰግናለን ውድ አድማጮቻችን ገና አብረን እስከ 8 ሰዓት እንቆያለን አብራችሁን ቆዩ በሙዚቃ ተዝናኑ ኢላና ሙዚቃ ኦኬ አመሰግናለሁ የተከበራችሁ ጉድ አድማጮቻችን እንግዲህ ወደናንተ ወደ አድማጮች ተመልሰናል አብራችሁ ቆዩ በሙዚቃውም ተዝናናችሁ አንጠራጠርም ኢላና እንዴት ነበር በጣም ቆንጆ ነበር እንዴት ነው ሙዚቃው ቃለ ምልልሱ ይሄው ሁሉ ምንድነው አሁን ቀደም ያቆባ አኺሜርን ስትዩኔ በእውነት ልንገርሽ መጀመሪያ የሬዲዮንና የቴሌቪዥን ፕሮግራም ሳቀርብ በእያንዳንዱ ስትጠይቂው የሆነ ስሜት ይሰማዋል እንደ መደንገጥ እንደ ፍራቻ አንቺ ግን እንዴት ነው እንዴት ተሰማሽ እኔ በኔ በኩል ሳይሽ በቃ ብዙ ጊዜ በዚህ አገልግሎት እንዳለሽ ነው ምረዳው ባንቺ በኩል ስዴት አው እንግዲህ እኔ ሰውን መፍራት ወይም ከሰው ጋር ተነጋግሮ ማፈር ምናምን የሚባለው ነገር በአጋጣሚ ከኔ ላይ አልነበረም እና በዛ የተነሳ የፈለኩትን ተናገረ ያሰብኩትን አስቤ ከስራ ላይ አውለ እንደዛ ነው ማድርገው ስለዚህ ያዕቆብ አኺሜር ኔጋ ደርሶ ቃለ መጠየቅ ባደረገበት ጊዜ እኔ ምንም ነገር አልተሰማኝም በዛን ሰዓት ፍራት ወይም አፈር ሚለው ነገር ትዝም አላለኝ እኔ ለጥያቄዎች መልስ ብቻ ነው ያው በዛን ሰዓት ለሱም አዲስ ነው የሆነበት እና ይመስለኛል እሱም ነገሮቹ አዲስ ስለሆኑበትና እኛም አዲስ ሰዎች ስላገኘ ጥያቄዎችን ለመጠየቅና ከመልሳችንም ያው መልስ የሚነበር መሰረው በዛን ሰዓት ከሐኪሞቹ ጋር ብዙን ጊዜ ሐኪም ቤት ነው ማድሪሂም ወይም አስተርጓሚ በሆነም
ብንሆንም እኔ ብቻ ሳይሆን የኛ ከኔ ጋር አብረው የነበሩት በሙሉ ማሉ እና እኔ ብዙን ጊዜ ቤት ሆሊም ሻራጽ ኤደ ካዳሳ ነው የሚሄዱ የነበርና የኔ ግንኙነት ከሐኪሞች ጋር ሆኜ በሽተኞችን ይዘን በአምቡላንስ አብሬ መሄድ ነው እና በዚያ ያን ስራ ተተሽስ ሌላ ለህብረተሰቡ ወይም ደግሞ ያገለገልሽባቸው ቦታዎች ኦኬ እንግዲህ ከዚህ ላይ ምንድነው ስንል ለምሳሌ ኢላና ያንቺ ልዩ ስምሽ ቢሆን በአስተርጓሚነት የሰራሽው ይሄ ስራና ተግባሩ የምንለው ነው ሰውን ሰው ያሰኘው ስራው ነው ከምንለው ላይ ነው እንደገና ደግሞ ያፍ በቃል የሚነገርና በተግባር የሚተረጎም አለ አሁን በቃል ይሄን ሰራዋለሁ ብሎ በቃል መነገር እንጂ ተግባራዊ ካልሆነ ያ ነገር ተሰራ አይደለም ታስቧል ነገር ግን ይሄው አሁን እናንቺም ዛሬ የተገናኘንበት ይሄን ፕሮግራም አውጥተን ፕሮግራሙን ከአጀንዳ ወይም ከስኬታማ ለማድረስ ብዙ ጊዜ ተወያይተናል እና አስተውን ያወራነው ቲዮሪያውን የቃል ንግግሩን ነው ዛሬ ግን ፊት ለፊት ተገናኝተን መስመር ላይ ተቀምጠን ለህብረተሰቡ ይጠቅማሉ ብለን ያሰብናቸውን አጀንዳዎችና ፕሮግራሞች ለወደፊቱ አሁንም በተቻለ መጠን ያሳተፍነ ነው ለወደፊቱም ደግሞ የበለጠ ያድማጮችን የውቀት አድማስ የሚያሰፋና የኛንም ደግሞ ፈጠራ ችሎታችን ያሻሻልነ የምንድበት አጋጣሚ መድረክ ተፈጠረ ማለት ነው እና ያን ትርጉሙን ተተሽ ወደ የተድሽ ኦኬ ያን ትርጉሙን ተቼ ይድኩት በረፍት ሰዓት ስለነበረ ሁለት ኦልፓን ከጨረስን በኋላ ያው መሂና እዛው ከኢየሩሳሌም መሂና ነበር መሂና ማለት በአማርኛ ምንድነው ኮሌጅ መሂና ማለት ኮሌጅ ወይም ቅድመ ዝግጅት አዎ ማለት ነው ፕሪፓሬሽን ማለት ነው ፕሪፓሬሽን አሁን በእንግሊዘኛ ቃል ነው ማለት ነው ማዘጋጃ ዝግጅት ቅድመ ዝግጅት በፊት ቅድመ ማለት ነው ያው ፕሪ ከሚለው የመጣው ቅድመ ማለት ነውና ቅድመ ዝግጅትና በዛን ሰዓት መሂና ያለን ያው ትምርቶችን እብሬትም ሌሎችንም ትምርቶች ያው ልክ ከዚያ ሀገር 12ኛ ክፍል ትምርት ቤት ሃይ ስኩል ስላልነበር እኔ ራሴ ስላልነበርኩ አዝዛ በፊት ከዩኒቨርሲቲው በፊት ብቁ መሆኔን ለመገመት መገመቻ ቦታ ላይ ነበርኩ ማለት ነውና ቅድመ ዝግጅት ምታደርግበትና ያንን ፈተና አልፈሽ ለዚያ ለዩኒቨርሲቲው ዝግጁና ብቁ መሆንሽን እሺ ከዚያ በኋላስ ምን ሰራሽ ኦኬ ከዩኒቨርሲቲው ከያው ፕሪፓሬሽኑ ወይም ከዚህ ከመኺናው ከቅድመ ዝግጅቱ በኋላ ምን አደረግሽ ከቅድመ ዝግጅቱ በኋላ ያው ለዩኒቨርሲቲ ተቀበሉኝ በሳይንስ በኩል ከዛ ጆይንት እስራኤል ከሂብሩ ዩኒቨርሲቲ ግባትራም እዛው ቅርብ ስለነበር ከጆይንት ስራ ፈለኩኝ በትርፍ ጊዜ ከትምርት በኋላ ወደ ጆይንት ሂጄ ሰራ ነበር ስራዬም የነበረው ምንድነው ከማሽካንታ ያን ጊዜ ማሽካንታ ለሐበሻዎች የሚሰጠው በ1993 ይመስረኛል 92 አካባቢ ሊጀመር ነበር ከዛ በፊት የህዝብ ቆጠራ የሰው ንፋሾት ያኑ የሰውን የቤተሰብን ቁጥር ስንት በቤተሰብ ውስጥ ስንት ሰው እንዳለ ቆጠራ ነበርና ፎርም ይሞላ ነበር ያንን ፎርም ለሰራተኞች ሰጥተው በየሐበሻው መርካዝ ክሊታ ሲልኩ አንዳንዶች ሐበሻዎች በዛን ሰዓት እንግዲህ ፍራቻም አለ የቋንቋ ጥረት አለ ሰውና ለማወቅ አለ ሁሉም ነገር አዲስ ነው ለኛ በተለይ ለተላልቅ ሰዎች ስለዚህ ሄዶ ጥያቄ ያቀርቡላቸው ሰዎች በደንብ ያልተቀበሏቸው አሉ ከፍራቻ የተነሳና አትርሳ ሊጠምቁን ነው ምናምን የሚል አው በሃይማኖት በኩል በተለይ በዚህ ቀደም በመጡት ወይም በአክራሪዎችና በሃይማኖት ክፍል በእኛ በኩል ከፍተኛ ተጽዕኖ ስለነበር አው አንዱ ወንድሙ ጓደኛውን ቤተሰቡን የማያምንበት ጊዜ ለኛም ዳጋጠመን ይገባኛል እሺ አው ልክ እንደዛ ማለት ነው እና ታዲያ አንቺን እንዴት ተቀበሉሽ ኦኬ እኔን የተቀበሉኝ ያንን ፎርሙን ሲሩም ወይም ደግሞ አልተ ተቃዋሚ የሆኑትን ከፎርሞች በሙሉ ተቀበልኩና ስልክ በተጻፈው መሰረት ስልክ ደውዬ እነዛን ሰዎች
ማግባባትና ራሱ አላማው ለጥቅም እንጂ ለጉዳት እንዳልሆነ ለኔ ወደፊት እኔ ራሴ አንደርስታንድ እኔ ራሴ ተረድቼ ሁኔታውን ለኛ ለሐበሻዎች ጥቅም መሆኑን ከተረዳሁ በኋላ እኔ ራሴ በቢታሁን ማለት እኔ ራሴ ደውዬ ለምን እንደሆነ አላማው አስረዳኋቸው እና እነዛ የተረዱ ሰዎች ምንድነው ያሉ አይ እንደዚህ አድርጎ አይደለም ያስረዱንና እንደዛማ ከሆነ ኦኬ ያሉ እዛ ላይ ቪቪ ያደርግበት ነበር ኦኬ ያሉትን እንደዛ አድርገን በሙሉ አልፈልግም ያሉት በሙሉ እንደገና ሰው ተልኮ ፈረሙ ማለት ነው እንግዲህ ይኸውልሽ ምን ይባላል መሰለሽ ታያያዝ ይቀደዳል ካነጋገር ይፈረዳል እንደገና ደግሞ አንድ ነገር ምን ይባላል ለትላልቆች ይተርቱት አንቺም ታውቂዋለሽ ታውቂ ይሆናል ፍትፍቱ ፊቱ ይባላል ያንድ ሰው አቀራረቡ የፈጠራ ችሎታው እንኳን ሌላ እንዴት ዋልክ ከምትዩና ጤና ይስጥልኝ እንደምን ዋልክ እንደምን ሰነበቱ እንደ ባህላችን ያ ቀራረብ ሁኔታ ያነጋገር ሁኔታ የሰውን የልብ ትርታ የማዳመጥ ሁኔታ የምንችለው በትምርት ብቻ ሳይሆን በስነ ልቦናችን ከትላልቆች ከአባቶች ከአያቶች ከቅድማያቶቻችን ያየነውንና በጥሩ ሁኔታ ያደጉ ቤተሰቦች ስትመለከቹ አብርሃምም አባቱን ምንድነው ሲል ነበር እንሆይ አባቴ እንዲሁም ደግሞ ይስሐቅም ደግሞ እንደዚያ ያዕቆብም እንደዚያ ያያሉ ነው የነበሩ እና ብዙዎቹ ዩኒቨርሲቲ ተማሩ የቀለም አባት ሆኑ ግን ያቀራረብ ችሎታ ከሌለ ሁሉ ቫልዩለስ ወይም የፈሰሰው ማለት ነው እና እዚህ ነው ያለ ችግሩ እና አሁንም አንዴ እዚህን ካመጣሽው መሽካንታ የሚል ቃል ያይር ጻባን እድሜውን ያስረዝመው በእውነት ሳራ ቅሊጣ ወይም የቅሊጣና ያለያ ሚኒስተር በነበሩ ጊዜ ምንድነው ያሉ ኡሪ ከዚህ ህብረተሰብ ጋር ስትሰራ መሽካንታ የሚለው በዲክሽነሪ ማይቻለውና በኢትዮጵያ ስላልነበር ጥሩ አርጋችሁ አገባባቸው እና ይሄ አሁን እንዳልኩሽ ከኛ ህብረተሰብ ጋር የሚሰራ ሰው ቅን መሆን ያስፈልጋል ታማኝ መሆን ያስፈልጋል ሌሎችም ስሙን እንኳን ያጣፉ ስለዚያ ሰው ቢናገሩ አንቺ ከምትሰሪው መልካም ስራሽ ፈቀቅ ካላልሽ ያነሰው በሙሉ የሰው ወሬ ሳይሆን ያንቺን ይዘት ያንቺን አካያድ ነው የሚመለከተውና ይሄ ያጋጥመኛል ይሽ ከዚያ ለምሳሌ ይሄን ስልጠና ስታደርጊ ለህብረተሰቡ ይሄን እንደዚህ ስታቀርቢ ከዚያ በፊት ያደረግሽው የተሰጠሽው ትምርት ቅድመ ዝግጅት ነበር እንዴት ነው ከዛ በፊት ምንም የተሰጠውት ቅድመ ዝግጅት አልነበረም ግን አንድ ነገር ለሙያ በመትላክበት ጊዜ አስቀድመው ዝግጅት ያረጋውና ላንድ ደቂቃ ምናምን ያስረዱሃልና ሁኔታው ከተረዳው ብዙ ሰዓት መግደል የለባቸው ማለት ነውና እኔ በነገሩ ስለዛ ሁኔታ ትንሽ ሁኔታው ስለሚገባኝ በዛን ሰዓት አጭር ጊዜ ያልወሰደብኝም በዛውን ቀን ነው ረጅም ጊዜ ያልወሰደብሽም አጭር ጊዜ ነው ወሰደብኝ አጭር ጊዜ ነው ወሰደብኝና በዛን ሰዓት ነው በዛውን ሰዓት ንግግር ካደረኩ በኋላ በዛውን ሰዓት ነው የጀመርኩ ማለት ነው እና ችግር አልነበረም ኢላና አሁን እንደምትዩት ክለኛነሽ እኔ ምስራደ ቅሊጣ ሊቀበሉ ይሲሉ ብዙዎቹ በውትድርና የመቶ አለቃ ሻምበል ሻለቃ የነበሩትን እነሱም ሁሉ ወደ 4 ናቸው ወደ 5 የሚሆኑ ሰዎች በ91 ማለት ነው የሚፍጻ ሽሎሞ እና ሲመጣ የተለያዩ ሰዎችን ጠየቁ እኔ 12ኛ ክፍል ጨርሻለሁ ኢትዮጵያም ያው የተማርኩት እስከ 10 እንደዚያ ነበር ከዚያ በኋላ ደግሞ ያው ከዚህ ሀገር ነው መጥቼ ጨረስኩና አሁን ብዙዎችን አዩና ምንድነው ያለ መሰለሽ እኔ የምፈልግ ቷር ራሱ ንያር ነው አለ ወረቀት እንጂ ተግባር አይደለም አለ ይሄ ለስሙ ብቁ ነው ጥሩ ነው ግን እኔ የምፈልገው የናንተን ህብረተሰብ የልብ ትርታ የሚያዳምጥና የባህሉንና የልምዱን ይዞ የሚጓዘው ነው እና የዛን ጊዜ በአጋጣሚ ማን የተገኘ እኔ ነኝ ለዚያ ያንን
ተቀብዬ በማስረዳቸው ጊዜ በርግጥ ስራ የሚፈቀድልሽ ከ7 ሰዓት ጧት እስከ 4 ሰዓት ነው እኔ እስከ 6 ሰዓት ምቆየው ነበር እንደገና ትምርቱ ልጆችን በተለያየ አሁን ምንድነው ስለ ነበር አባታችን ኡሪ ጀንበር እንዲያውም ኡሪ ማለት ምንድነው አንተን ትልቁን ሰው ያያሉ ሲሉኝ ኡሪ ማለት እኮ ብርሃን ማለት ነው አለ አሁን በዚህ በወሎ እኛ ቋንቋ ኡሪ ማለት ገና ህፃን ልጅ ማለት ነው እና አንተ እንዴት የብዙ አስተሳሰብ የብዙ ችሎታ ያለህን ኡሪ ይሉሃል ኡሪ ማለት ደግሞ እዚህ መብራት ብርሃን ማለት ነው ስሜ ጀንበር ስለነበር ወላጆች ጀንበር ስለሚሉኝ እና ለበዚያ ነው ያልኩ ሳስረዳቸው እና የኛ ሰው አቀራረቡን ካየ ደግሞ እምነት ትክክለኛ ውሸት ያልተጨመረበት እውነት ነገር ይወዳል እና ለዚያ ነው አንቺ ያንን እንትን ካደረግሽ በኋላ ከዚያ በኋላ ጆይንትን የህዝብ ቆጠራ አደረጋችሁ እና በዚያ እንዲያው ባጋጣሚ እንብለው የቀሩ ሰዎች አሉ ወይስ ሁሉ ተስማሚ ነበሩ ባንቺ በኩል በዛን ሰዓት ጆይንት ኢየሩሳሌም ነው እና ከሌላ ቦታው ምናልባት ተልኮ እምቢ ያሉ ሊኖሩ ይችላሉ እና በአጋጣሚ እምቢ ያሉትን እንደገና አስረድቶ ኦኬ ለማሰኘት ያልተደረጉም ሊኖሩ ይችላሉ ግን በአጋጣሚ ስለ ኢየሩሳሌም ነዋሪዎች ብቻ ነው የምናገረው ሆኖም ግን ከኢየሩሳሌም ሌላ እስከ ሃይፋ ድረስ ሳጅን ማሹ ሳጅን አታርከራባኝ ሐጽሮት ያሳፈሉታል ሳጅን እንደው ማስታውሳለሁ እዛ ሲመሽብኝ እዛው ሆቴል ተከራይቼ እዛው እነሱ ተከራይተውልሽ ተከራይተውልኝ እዛው መዝግቤ ፈጽሜ ተመልሻለሁ በዛን ሰዓት ግን እኔ መመለከተው ስለ ራሴ ሳይሆን ስለ ህዝቡ የሚለው ነው ያኔ ባለትዳር አይደለሁም ገና ተማሪ ነኝ እንደገና በትርፍ ጊዜ ነው በትምርት ሰዓት አይደለም እና በፍላጎት ነው ማደርገው ነበር ይሄ ነገር የመጣው ግን እኔ ራሴ በዛን ሰዓት ተረድቼው ምናምን ሳይሆን ከወላጅ ቅድም ብለዋል አባቴ ብዙን ጊዜ ከኢትዮጵያ በብሔራዊ ወይም በህብረተሰብ በኩል ስለሆነ ሲሰራ ነበር 12 አመት ሊቀመንበር ሆኖ በዛ ሲያገለግልና የትምርት ቤት ኮሚቴ ሆኖ የኛ ትምርት ቤታችን የአንደኛ ደረጃ ኮሚቴም ነበር እንደዛ የሱን ስራ በማየት ይመስለኛል የሱ ንግር ትንሽ ሙሉ በሙሉ ባይሆን 50% ወስጃለሁ ማለት ይችላልውና 50% እኮ ትልቅ ነው እንግዲህ አው በርግጥ ትላልቆች ምን ይላሉ ሲሆን ከአባቱ በለጥ በቀር እንዳባቱ ይላሉና 50% ይሄ ማግኘቱ ጥሩ ነው ለምሳሌ 10 ጣቶቻችን ወይ 5 ጣቶቻችን አንድ አይደሉም ግን ሁሉም ካንድ ላይ እንደዚህ ሲሆኑ ክብር አላቸው እና አንቺ አባትሽን 50% የሚያዙ ሌሎችም ያንቺን ያህል ከያዙ በጣም ደስ ይላል ማለት ነው እሺ እንግዲህ አሁንም እንግዶ የአድማጮቻችን እንግዳችን አለች ከዛሬ ጀምራ እንግዳ ሳትሆን ዛሬ አስተናግደናታል በሚቀጥለው የሥራ ባልደረባዬ ሆና አብረን ሁለታችን ሰውን ሰው ያሰኘው ስራው ነው እንደገና ደግሞ ሰውን ሰው የሚያሰኘው ስራውና ተግባሩ ነው የሚለውን ያቀነባበርን ይዘንላችሁ እንቀርባለን በየጊዜው የተለያየ የምናድሳቸው የምናሻሽላቸው ነጥቦች እንዳሉ አንጠራጠርም በእናንተ በኩል ምርማት ካለ የጋበዝናችሁ ነው ሙዚቃ አንቺ ባለጋሜ ልበሽካ ባሽኔ ያምርብሻልና እንቻን ባርሽኔ አንቺ ባለጋሜ ልበሽካ ባሽኔ አንቺ ባለጋሜ ልበሽካ ባሽኔ ያምርብሻልና እንቻን ባርሽኔ
ካባሽን አጫውቺኝ አገር ልጅ ልበሽ ካባሽን ካባ ደርበሽ ልበሽ ካባሽን አካል አቋምሽን ልበሽ ካባሽን ሆዴ ይሰስታል ልበሽ ካባሽን ልቤ ወደደውን ልበሽ ካባሽን አይኔ ይመለከታል ልበሽ ይሽ ውድ ተመልካቾቻችን ተመልሰናል እንግዲህ 5 ደቂቃ ቀርታናለች በዚህ 5 ደቂቃ ውስጥ ለማጠቃለያ ሐል ከወይዘሮ ኢላና ወይንም ደግሞ በላይነሽ በርሁን ጋር ያደረግነው ቃለ ምልልስና የመግቢያ ፕሮግራሞችን ሰምታችኋል አሁንም ደግሞ እንግዲህ ኢላና እና በዛሬው ዕለት ይሄን መጥተሽ ስትሳተፊ እንዲሁም ደግሞ ለወደፊቱ ያለሽ ተሳትፎና ፍላጎትሽ እንዴት ነው እዚህ መጥቼ በመሳተፌና እዚህ ድረስ ስለጠራችሁኝ በጣም አመሰግናለሁ እና እንደዚህ አይነት አቀራረቦች ሁሉ ጊዜ ማስብበት ነው ብዙውን ጊዜ ይሄን ነገር ካሰብኩ ብዙ ጊዜ አሳልፍ ያለው እና በጣም ደስ ይያለኝ ነው መሳተፈው እና እንግዲህ ይውልሽ ኢላና እኛም ሁላችንም በርግጥ ከዚህ ቅድም እንዳልኩሽ እንግዲህ ተንተን ያረግነ ስናወራው ከገበሬ ጀምሮ እስከ አውሮፕላን አብራሪ ከትንሽ ተማሪ ጀምሮ እስከ ፕሮፌሰር የሁሉ ሰውን ሰው የሚያሰኘው ስራው ነው ሰው ብቻ አይደለም መጠራው ስራው ተግባሩ ያንንም ደግሞ የሚያደርገው በትምርቱ በሚያገኘው ፈጠራ ችሎታ ትምርት በርግጥ የሚቀሰም ከ3 ቦታ ነው ከወላጅ መጀመሪያ መቀሰሚያ ከዚያ ወደ አካባቢ ከዚያ ትምርት ቤት መደበኛ እየገባነ ሌላም ደግሞ በተለያየ ስብሰባዎች በተለያየ ግንኙነቶች በመገናኝ ጊዜ ብዙ ሰዎች በዩኒቨርሲቲ ተምረው ከዚያ ማስተማሪ ሆነው እንዲሁም ደግሞ በጦሩና በተለያዩ ክፍል ስንሄድ ያላቸውን የህይወት ታሪካቸውን መጥተው በሚዘረዝሩ ጊዜ እንግዲህ ኮምፒውተር ራስ ያለው ጎበዝ በዚያ ውስጥ ያልተማረውን በአንዳንድ ቀን ስብሰባና በአንዳንድ ቀን ውይይት ያገኘ ይሄዳል እና ባንቺ በኩልስ ምን ታስቢያለሽ በኔ በኩልም እንደዛው ነው እና ብዙ ነገሮችን ከወላጅ መቅሰም ይቻላል ሰው ያሰኘው ስራው ነው የሚለው ያው ከኢትዮጵያ የመጣ ነው ይሄ ቃላት እና ሰው ያሰኘው ስራው ነው ከኢትዮጵያ ከወላጆቻችንም አይተናል ባንድ በኩል አራሽ ሆነው ባንድ በኩል ደግሞ እንዲሁ በቲዮሬቲ ሲሰሩ ታያቸዋለ እና ከአባቴ ነው የቀሰምኩት ሌላ ቦታ የለም አባቴ አራሽ ነው እርሻውን በስራ ላይ ያውለዋል ያርሳል ከስራው ተመልሶም በመንግስት በኩል ያው በሊቀመንበርነቱ ያለውን በጎ አድራጎትና ግዴታውን ይፈጽማል በዛው አንፃር እኔ ማስተዋወሰው እንደውም ድሮ እኔ እንኳን በዛን ሰዓት ልጆች ነኝ ነበር የህዝብ ቆጠራ ማለት ይሁዲዎች ወደዚህ ሀገር መንገድ ከመጀመሩ በፊት የህዝብ ቆጠራ አለፋ ጣቁሳ ምናምን በጀልባ ይሄዱ ምዝገባ ያረጉበት ጊዜ አንዱ አባቴ ነው እና ሰው ያሰኘው ስራው ነው ማለትም የሱ የሰራበትን ያንን የህዝብ ቆጠራን እዚህ ሀገር ድረስ ይዞት መጥቶ ያነ የፈርስት ይር ተማሪ ነው ያንደኛ አመት ተማሪ ነበርኩ በዛን ሰዓት የሶክኑት እስራኤል አባቴን ኢትዮጵያ ሂድ በመዝገቡ መሰረት አንተነ መዝገብ የነበርክና ያንተን መዝገብ ሌላ ሰው ተሰጥቶ ያን ያየ እንዲሁ ሐሳብ ከሚሰጥ አንተ ራስህ ሂደህ አድርገው ሲባል በዛን ሰዓት አባቴ ስላልቻለ ያን መዝገብ ከአሽዶር ተነስቶ መጥቶ እኔና እሱ ከሶክኑት እስራኤል ኢየሩሳሌም ነበር እዛ ነው ላንድ ፈረንጅና አስተውሳለሁ ሌላ ሀበሻም ነበር የኢሚግሬሽን ሰራተኛ ለሱ ሰጠተናል ኦሪጂናሉና ያኔ አስተውሳለሁ እንዳውም ብቁ ትንሽ ብቁ በሆኖሮ ፎቶኮፒ አድርጌ ነበር መስጠት እና ያን በማየት የላችሁም ያን ኦሪጂናል እንደሰጣችሁ ተዛው ቀረ አዎ የለም አሁን መጠየቅ ትችላላችሁ ይቻላል አሁን መጠየቅ እንደውም ይሁልሽ ይሄ ከመናደርገው የታሪክና
የጥንታዊ ስራዎችን ከሚመረምሩ ሰዎች እንዲሁም ደግሞ ለኛ ህብረተሰብ ብዙ ስራ ከሰሩ ሰዎች ጋር ከግል ማህደራቸው ጋር የሚቀመጥ ዋና የጥንት ዕቃ ማለት ነው ጥንታዊ ዕቃ ማለት ነው ለምሳሌ አሁን እንደምትዩ የኛ አባትም አባ መንግስቴ ከበደ እንደዚሁ በበለሳው በዚያ ክፍል ያን ጊዜ በህብረተሰቡ ታዋቂ የነበሩት ሰዎች ስራውን ተከፋፍለው አንተ በዚህ በመታወቀው መቼም ሰው ባገሩ የሚባላል በያገሩ እንደገና ደግሞ አሁን ቅድም እንዳልነው መስራት ያስከብራል ነጽነት ያኮራል በየሄዱበት የልብ ያናገራል ይያሉ እንደ ግጥም መልኩ ሁሉ ያረኩ ነበርና በጣም ጥሩ ነው ኢላና እንግዲህ አንቺም ደግሞ በእኛ ህብረተሰብ በተለይ በመሽካንታ ቤት እንዲገዙ ስጦታ እንዲሰጣቸው ግማሹን ብድር ወይም 5% ብድር እንደሚቀበሉ ብዙ ተለያየ እርዳታ አድርገሻልና ይሄን ፕሮግራም በሚቀጥለው እንደዚሁ እሁድ በዚህ ፕሮግራም ወይም ለየት ባለ በሰዓት እንገናኛለን አብራችሁ ስለቆያችሁ በጣም እናመሰግናለን ለኢላና በሪሁን ለበላይነሽ እንዲሁም ለቴክኒሻላችን ለይሻይ ከፍ ያለ ምስጋና ያቀርብን ቆላዲር ዘወትር በተለያዩ ፕሮግራሞች ሊያስተናግዳችሁ ዝግጁ ነው የእናንተ ተሳትፎም አይለይ የስልክ ቁጥር ከፈለጋችሁ 099554449 ነው ደውሉ እናስተናግዳችኋለን ኢላና መልካም ምሽት እናመሰግናለን መልካም ምሽት ምጨምሪዋለሽ አጥራል ኖ ምጨምሪው የለም ግን አመሰግናለሁ እሺኛም እናመሰግናለን ሻይ እናመሰግናለን አጥር ያለሽ ሙዚቃ አንድ ደቂቃ Tagana gadufte ገለቶማ መዳኒት ናገሬ ድሬ ድሬ እውነት እንደስሟ ድሬ ድሬ ላፈቀራትማ ድሬ ድሬ ስትሰጥ እንዳቅሟ ድሬ ድሬ ኩነኔም የለበት ድሬ ድሬ አትለያት ታምነህ ድሬ ድሬ ጥያቄ ስትመልስ ድሬ ድሬ አብሽር መችና ድሬ ድሬ አብሽር በለስ አብሽር በለው አደራ ናደራ ድሬ ተበቃት ጌታ